እዛ አይነት ነገር ሲያደርግ አቆማለሁ። خلاص እንዴ ምንድነው ይሄናክል እንትና ይሄን አክል ብሩን እኮ እኛ ነን ሰርተን የምናመጣው እኮ እህቶቻችን። ግን አሁን ይሄ እኔ እንጃ ቆንጆ ይልሽ ያኔ ክብር ባላት ያኔ ሰው መውደድ ባላሳት ያኔ ሰው ፍቅር ባላሳት አሁን ራሱ ሩታ እንዲያጠፋች የሚወዳት ህዝብ አለ። እንዲየሆነች የሚወዳት ህዝብ አለ። ንጥል ብላ ቁርጥ አርጋ ፎቶን ትፈልጋለህ፣ ትዳርን ትፈልጋለህ፣ ፈለክ ካልፈለክ ሰማኔን ስጠይ ለልጁ የሚያስፈልገውን አድርግ። ዳይ መንገድህን በቃ ዳይ መንገድህን። ዛሬ ያለችውን አልሰማሽም? እቺ መጥረጊያ ትሂድ በቃ ህይወቷን ትኑር። ሌላ ከተማ ልትሄድ ነው ስትለው ትሂድ ትኑር። እንደውም በቃ ወነፋን ነው መድገም በዚህ ልክ ታዲያ በጣም ነው እንደዚህ አንቺ አንዳንዴ ሰው የሚልሽንም መስማት አለብሽ እኮ። ሰው የሚልሽን እንዴ ተለም እዚህ ጋር ኦዲየንስ አለኝ ስትይ ከኦዲየንስሽ ምንድነው የምትፈልጊው? ኦዲየንስ ምን እያለ ነው ስለኔ? በቃ እዛ ጋር ያሉ ለሷ አልሆነ ማለት ከኦዲየንሶቿ የተወሰነ መልእክት መስማት አለባት። ዶሮዋ መክፈት አለባት። ምኑ መክፈት አለባት እንዴ? ምን ተፈጠረ? አንድ ልጅ አይደለም ሩታ አንድ ልጅ አይደለም ሌላም ልጅ ማሳደግ ትችላለች። ገቢያቸው እኩል ነው። እይታቸው እሷ ይበልጣል። እሷ ማትሰማ እሱ ደግሞ ንቀታለ እንዴ ሰውናትና በዚህ ዓለም ላይ በአንድ ልጅ እናቷን ማሳደግ በሷ ብቻ ነው እንዴ ተጀመረ? ይሄን ራሷን የሚታዋርደው አንድ ልጅ ማሳደግ አቃታት? እንደ አንድ ልጅ እኮ ለሷ ጆሮዋ ነው። አንድ ልጅ እኮ እንደምንም ነው እንደሌላት አድርጋ መቆጣት ትችላለች፣ ማሳደግ ትችላለች። እናትም አባትም ሆና ማሳደግ ትችላለች። ይሄን አለ ቢቀርባትስ ነው አዩ። እንደዛ አይደለም መሲ። ዛሬ ተሰጥተሽ ከሆነ እውነተኛው ነገር ከወጣ አብርሃም ከሩታ ጋር ይሆናል እንዴ ብሎ አይላት ለፍሬስ ነው። አሁን እንደዛ ነው ንግግር ምንድን ነው የሚባለው? እሷን ያስከበረ መሰለው እንዴ? አቀለላት እንጂ የትኛው ነው ግራ ይገባኝ። አሁን የትኛው ነው እውነተኛው ነገሩ? እነሱ የዳነበትን ያውጡ፣ እነዚህኞቹ ደግሞ ማንም አብርሃም ያደረገበትን ደግሞ እንትን ይላሉ። የትኛው ነው እውነቱ? አግዘውና እውነቱን አውጣ። እሺ እውነቱን ካወጣን በኋላ አብርሃም ይመለሳል እሷ ጋር። ዛሬም እሷ ጋር ነው ያለው፣ መመለስ ላይ ነው። እሷን ወደ እሷ እንዲመለስ ቤተሰቦቿ ናቸው ጥፋተኛ። እግዚአብሔርን ነው የምልሽ። በቃ ፍታት፣ ልጃችንን ፍታት፣ ልቀቅልን፣ አስነግድባት። እግዚአብሔርን ነው የምልሽ፣ ልቀቃት፣ አስነግድባት። ሰዎቿ ራሳቸው ማስዬ እንደዛም እንዳትይ ምን እንደታውቃለሽ፣ ምን አይነት ወሬ እንደሰማው ታውቃለሽ? ልጅቷ መምን ራሷ በወሰነችው እንጂ ቤተሰብን አትሰማም የሚልም ነገር ደግሞ ሰማው። በቃ ሰው ዝም ብሎ ነው የምናወራ እንጂ ቤተሰብ አትሰማም የሚል ነገር አለ። በቃ ስለማትሽን ያልሽው በቃ ተዋችሁ። እኛ ስለራሳችን እናወራ። እግዚአብሔር ደግሞ ስለመስቀላችን እግዚአብሔር ፍትህ ይሰጠናል። ያዋርዳቸዋል፣ ሜዳ ላይ ያዋርዳቸዋል። በእናትሽ እንደ አንድ ሴት እኮ ይሰማሻል። ምንድነው ተዋቸው ምናምን እዚህ ጋር መደባበቅ የለም። ይሄ ሁሉ ዩቲዩበር ጫና በሷ ላይ ለምን እንደ ሴት ይሰማናል? ህግ እኮ ነው ያለበት። መሲ ምን ሆነሽ ነው? ህግ ያለበት ሀገር ነው ያለ ነው። አልፈልግም ብላ መውጣት አትችልም። እኛ ስንት አመታችን ነው ሀገራችንን ለቀን ስንወጣል ለእናትና ለአባቶቻችን ለማሳደግ። እኔ 18 አመት ሳይሞላኝ ነው የወጣሁት ከሀገሬ ለእናቴ ብዬ። እናቴን ከፍ አደርጋለሁ ብዬ። እሷ በሀገሯ ላይ ሰርታ ከፍ የምትልበት እግዚአብሔር የሰጣት ሞያ አትሰራም እንዴ? ተላቃ ከሱ ጋራ ምን ነው ሸዋ እንዴ? ምን ነው እንዴ? በዛ እኔ ይሄንን ነው የምወስነው። እኔ እሷ ቦታ ቢሆን ማለት ነው። ሲቀጥል የመጀመሪያ እርምጃ እሱ ላይ መውሰድ የነበረባት እና ከሱ መለየት በትክክል በይፋ ማሳወቅ፣ ኦዲየንሶችን ማሳወቅ የነበረባት እሱ ማለት ነው። ባልተብዮ ውሃ ውስጥ ከሴትየዋ ጋር መዋኛ ሲያረግ የነበረ ያኔ ነበረ ማቆም የነበረባትና መቀጠል። ከሷ ጋር መዋኛ ያልገባ ሰውዬው ከትናንት በመጣችው ሴትየዋ እኔ እንጃ ብቻ አላቅም። ለማንኛውም እኔ ከሁን በኋላ ማለት ነው እውነት ትጂዬ ይቅርታ ጠይቅሻለሁ። እውነት በቀደም ትናንት በንዴት እሷን ስም በማይጠራ መንገድ ጠርቼ በመናገሬና በመሳደቤ በዚህ ቤት ይሄ ቤት በተከበረ ቤት ነው፣ ግን ስሜታዊ ሁኜ ነው። የእሷ ቦታ ብቻ አይደለችም ተጠያቂ። እዚህ ግሩፕ ውስጥ በጠቅላላ ያሉት ኦርቶዶክሳውያን፣ በተለይ ኦርቶዶክሳውያን እነ ዳኒ ራሷ ሄርሜላ እነዛ ሁለቱ ዋናቸው ቢኒ ራሱ ኦርቶዶክስ ነው። ማህት ኦርቶዶክሶች አሉ በዚህ ግሩፕ ውስጥ ያሉ ተጠቅላላ ወድቀው ተጎንብሰው
ዝቅ ብለን ትክክል ናችሁ፣ እውነት አላችሁ፣ እኛ ተሳስተን ነው ይሄንን ነገር የሰራንበት። ለዛውን ቆሞ አይደለም ተንበርክከው ይቅርታ እንዲጠይቁን እንፈልግ። ምክንያቱም እኛ ስንኖር ነው እነሱ የሚኖሩት። ከፍለናቸው እያየናቸው ነው። ጊዜያችንን አቃጥለን ጊዜ ፈተናቸው ቪዲዮዎችን እስከ መጨረሻው እያየንላቸው ነው። ስለዚህ የኔ ማርያም ሾነ ለምን እንደሆነ ስለማውቃቸው ነው። ሩታን አጋፍጠው እነሱ እንደማይወጡ ስለማውቅ ነው። ጠቅላላ ሲፈነጥዙ ጣታቸውን ወላ ደቤ በዩ ቡዜ በያት ሄርሜላ በያት ጠቅላላ እዚህ ግሩፕ ውስጥ ያሉ ልጆች ጠቅላላ አንድ እንዲቀር አንፈልግም። እያንዳንዳቸው እናውቃቸዋለን። በህብረት ወጥተው ቪዲዮ ይስሩልን፣ ይቅርታ ይጠይቁ። አለማወቅ ኃጢአት አይደለም። እነሱ ምናልባት ይሄን አላሰቡትም። ሁሌ ኦዲየንስ በሚሰጣቸው አይዲያ ነው የሚወጡት። የራቁት ቪዲዮ ተባለ፣ የራቁት ቪዲዮ ተሰጥቶ ተሰራ። ሁሌኛ በሚሰጣቸው አይዲያ ስለሆነ እየሰሩ ያሉት ሁሉም ወጥታ ይቅርታ ትጠይቅ። እንደዚህ ያላችሁ ምክንያቱም ስለምናውቃቸው አንዱም ሰው አጋፍጠው ዞር እንደሚሉ ማንንም ማጋፈጥ ቡዜ ብቻ ይቅርታ መጠየቅ የለባት። መስቀሉን ያንጠለጠለ በስመ ክርስቲያን ያለ ሁሉ ማለት ነው ሄርሜላንና አብርሃምን ከማምለካቸው በፊት የእሷ ደጋፊዎች ሁሉም ወጥቶ ይቅርታ መጠየቅ አለባቸው። ምክንያቱም እዚህ ዓለም ላይ ዓለምን ሁሉ ከምታተርፍ ነፍስን ሰው ዓለምን ሁሉ አትርፎ ነፍሱን ካላተረፈ ዋጋ የለው። ገባሽ አይደለ? ማናቸውም መስቀሉን አንጠልጥለው መስቀሉን አንከርፈው አብርሃምን ቢደግፉ ሄርሜላን ቢሰግዱላት ምንም ዋጋ የለም። እነሱ አንድ ተራ አፈር ናቸው። አፈር ገብቶሻል? እነሱ ክርስቲያንን ብለው ካንጠለጠሉ እሷ ላደረገችው እነሱ ለተናገሩት ነገር ሁሉም ይቅርታ መጠየቅ አለባቸው። እኛን አይደለም የሚጠይቁት፣ የከበረው ሃይማኖታቸውን ማስከበር ስላለባቸው ነው። ይሄ የክብር ጉዳይ ነው። ይሄ የክርስቶስ ዋጋ የተከፈለበት ጉዳይ ነው። ይሄ የተራ እንትን አይደለም። እዚህ ልሻል የሆነ ጊዜ ዮኒ ሙስሊሞችን ተሳድቦ ምን እንደተደረገ እያንዳንዱ የዮናስ ተከታይ ምንድነው ያደረገው? ፎሎወር ነው ያነሳው። በዛን ሰዓት እሱ ይቅርታ ጠየቀ። ምክንያቱም እኛ ደጋፊዎቻቸው ናቸው። ለነሱ የምንጠላቸውም የምናነሳቸው መብታቸውና ግዴታቸውን ማወቅ አለባቸው። ይሄ የነፍስ ጉዳይ፣ ይሄ የህይወት ጉዳይ እንጂ የገንዘብ መነገጃ ጉዳይ አይደለም። ይሄ የሀብትና የድህነት ጉዳይ አይደለም። የክብርም ጉዳይ አይደለም። እግዚአብሔር በላይ ከሱ መስቀሉ ከአንድያ ልጁን በጋርጎ ካቀረበው መስቀል በላይ ክብርም ምንም የለም ለኛ። ክብራችንም ሞገሳችንም ስለመኖራችንም ህይወታችን እስትንፋሳችን ክርስቶስና ክርስቶስ ብቻ ነው እና እያንዳንዱ የሱ ደጋፊዎች እሱ እህቱ ወንድሞ ሁሉም ይቅርታ መጠየቅ አለባቸው። ትክክል ነሽ ይበቃል። የሌላው እንደ በግ የታረዱበት እኮ ለዚህ መስዋዕትነት ነው የከፈሉት። ገብቶሻል? እንደ በግ የተቀሉበት የዚህን ክብር ለማስከበር እነሱ አልፈዋል። እኛ ደግሞ እነሱ ነፍሳቸውን ነው ያጡት፣ ወደ ፈጣሪያቸው ሄደዋል። እነሱ ቤተሰቦቻቸው አግዱለዋል፣ ብዙ ነገር ትተዋል፣ ዋጋ ከፍለዋል። እንደ በግ ተቀልተው ማለት ነው። በግ ሆኖ የቀረበው ለኛ እንዳንሞት እንዳንሰበር ከዚህ ምድር ላይ ዋጋ እንዳንከፍል ነው። ግን አሩቲ ላይ የሆነው ነገር ግን የሁላችንም ህመም ነው፣ የሁላችንም ቁስል ነው። የሁላችንም ቤት እስኪደርስ ወይ ደግሞ እኔ ላይ እስኪደርስ አንቺ ላይ እስኪደርስ ወዘተ ኤቭሪቲንግ ሁሉም ሰው ላይ እስኪደርስ ሳይሆን ይሄ ለኛ በቂያችንና በቂያችን ነው። የዛ ህመም ደግሞ በተራ ቲክቶከሮች ሃይማኖታችን ሊሰደብ ማይገባም፣ ሊረገጥ ማይገባም። መብታችንና ግዴታችንን ማወቅ አለብን። እውነትሽን ነው ቲጂዬ። ደግሞ የኔ ጀግና እህት እንዳትሰበሪ። ማንንም ተራ ለሚያወራ ሰው ማንም ከመሬት ተነስቶ ማንነቱን ለማያውቅ በስመ ኦርቶዶክስ በስመ ጴንጤ ለሚነግዱ ወይ ደግሞ ስለ ሃይማኖቱ ምንም አይነት ዕውቀት እንትን ዓላማ የሌላቸው ሰዎችን ተናገሩ ብለሽ አኪድ እኔ 100% አንቺ እምነት አለኝ። አትናደጂም፣ አትሰበሪም፣ ትቀጥያለሽ፣ ታብቢያለሽ። የተከራከርሽለት የቆምሽለት ጌታ ይቆምልሻል። እሱ ዋስጠበቃ ጠላ ከለላ ይሆንሻል። የምትሰሪውም ስራ ይቀጥላል። ጫፍ ጥግ እስኪደርስ ድረስ እግዚአብሔርም ላንቺ ዋጋ ይዛን ሀል ይከፍላል። ምክንያቱም አንቺ ዋጋ እየከፈልሽ ነው። ኃላፊነትሽን እየተወጣሽ ነው። የልጅነትሽን ዋጋ እየተወጣሽ ነውና ስለ ልጆቹ ደግሞ እሱ ዝም አይልም። ቴንኪዩ በጣም እናመሰግናለን። እናት ሁላችንም የግዴታ ነው። የውሸት መስቀሉን ተሸክመን መዞሩ ትርጉም የለውም። የውሸት ነጠላ ለብሶ እግር መመላለሱ ብቻውን ትርጉም የለውም። ክርስትናን ስትኖሪው ነው እንጂ
ሁላችንም ኃጢአተኛ ነን። ማንም ፍጹም የለም። እንደ ኃጢአታችን ነው እሱ ኃጢአታችን ነው ተሸክመን ነው የምንዞረው። ሰርቷል። ትክክል እህቴ፣ ትክክል። ሁላችንም በኃጢአት ደም የተጨማለቅንን ማንም ፍጹም ማንም እጹብ ድንቅ የለም። እጹብ ድንቅ ክርስቶስና ክርስቶስ በዘር ነው። ሰው ይሳሳታል፣ ያጠፋል። ላጠፋ ነው ጥፋት ደግሞ ይቅር ስትሉ ይቅርላችኋል ነው። ወጥተው ይቅርታ መጠየቅ አለባቸው። ያከበራቸውን ዋጋ የከፈለላቸውን እንደገና በነፍስ ዋጋ የከፈሉ ሰማዕታቶች አሉ። በነፍስ ዋጋ የከፈሉ ገብቶሻል። እንደ በግ የተቀሉ ብዙ እናት አባቶች አሉ፣ እህት ወንድሞች አሉ። እነሱ ዝም ብሎ አይደለም የተቀሉት፣ መስዋዕትነት የከፈሉት። ይሄ ሁሉ ማለት ነው እግዚአብሔርን ያሳዝነዋል። ምክንያቱም የነፍስ ባለቤት እግዚአብሔር ስለሆነ የነፍስ ባለቤት የኛ ባለቤት እናጥፋም እናልማም ቀጪውም ገዢውም እሱ ስለሆነ እንደገና ሰው አያጠፋም አይባልም። ሁሉም እዚህ ምድር ላይ አጥፊ ነው። ይቅርታ ግን የመጠየቅ ግዴታ አለባቸው። ሙስሊሞች እየተለኛ ቆመዋል። እንደገና ሁሉም ጴንጤዎችም እያንዳንዱ ፕሮቴስታንት፣ ካቶሊክ ሁሉም ሰው ማለት ነው በሃይማኖት ቀልድ የለም። ገብቶሻል። ይሄ የነፍስ ጉዳይ ነው። ስለዚህ እኛ ወጣቶች ነን፣ መብታችንን ግዴታችንን ማወቅ አለብን። ምንድነው አንገታችን ላይ ያለው? ለቀሪው ዓለም ነው ወይ የምንዘባበተው፣ የምንደራደረው፣ የምንሞተው? አብርሃም አንድ ተራ ሰው ነው። ፈጣሪውን እንዲከበር እሱ ራሱ ነው በኦዲየንሱ በሚከተሉት ኦዲየንሶች ፊት እሱ ይቅርታ ሲጠይቅ ኦዲየንሶቹም ይጠይቃሉ። ምክንያቱም የእሱ ተከታዮች ናቸው። እሱ መጠየቅ አለበት። እነሱ ያቺ እኮ ለማስመሰል ሸፋፍና ለማለፍ አንዳንድ ሰዎች አሉ። ከሃይማኖት ጋር ላይ ያያዙት። ብንጀምር እሱ ሃይማኖት አላት እንዴ? ሃይማኖት እኮ የላትም። ቢኖራት ኖሮ የሰውን ትዳር አፋታ ለሌላ ሰው ካልገ እያንዳንዱ የምትቆምበት ነገር ላይ እያሽሟጠጠች ነው የምትቆመው። ባሽሟጠጠችበት አፏ አንድ ቀን ደግሞ ትተፋበታለችና ዋጋ ያስከፍላታል እግዚአብሔር። ለማንኛውም እህቶቼ ቀጥሉ። እኔ ከስር እጠብቃችኋለሁ። ሰላም፣ እንዴት አላችሁ? ቲጂ ሰላም ይብዛልኝ። የኔ እናት እንዴት ናችሁ? እግዚአብሔር ይመስገን። ያው እኔም ትንሽ ሀሳብ ልስጥና ከስር ልውጣ፣ ሌላ ሰው ይቀጥላል። በመጀመሪያ ደረጃ ቲጂዬ የኛ ጠንካራ የኛ ብል በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽ። እድሜና ጤና ይስጥሽ። አሜን። ከዚህ ጎን ሆነሽ ጠንካራ ስለሆንሽ የተለያየ ሀሳብ ይዘሽ ስለምትቀርቢ በጣም ነው የምንወድሽ፣ በጣም ነው የምናመሰግንሽ እልሻለሁ። እኔ ወደ ሀገችው ለልጇ ስትል ነው። ልጅ ያለን ሁላችንም እናውቀዋለን፣ የልጅን ነገር እናውቀዋለን። ለገሄ ልጅ ይጠይቃታል አይደለም እንኳን ሩታን የገዛ አክስቱን ራሱ እንደዛ የሱን እና ስታቋሽሽ አተቡዘን ይጠይቃታል። ታላችሁ እድሜና ጤና ይስጠን እንጂ ታላችሁ ይሄንን ነገር በትክክል ነው የሚጠይቃት። ሩታ ዛሬ ልጇን አንጠልጥላ እንዲ መሬት ልድፍት ያለችው እኮ ለልጇ ቪዲዮ እያስቀመጠች ነው። ቢኮስ እህቶቼ ይሄ ቪዲዮ ነገ ልጁ የዛሬ 2-3 ዓመት ያየዋል፣ ትክክለኛ ያየዋል። ሰላም ትጂዬ፣ እንዴት ናችሁ? ቤቶች ደህና ናቸው? ይብዛልኝ የኔ እናት። ይቅርታ። ሰላም ሁላችሁ። እኔ አንደኛ ምንድን ነው መሰላችሁ በዚህ በመተት ምክንያት መተት ምናምን የሚሉት ይሄ መተት የሚባለው የክርስቲያን ልጆች ናቸው በብዛት። የሚገርምሽ ነገር አንደኛ እምነታችን ያሳነሱ፣ ሁለተኛ ክርስቲያን መተት ነው ክርስቲያን መተት ይሰራል፣ ክርስቲያኖች መተት ይሰራሉ ብሎ ያስተዋወቁ ነው ያሉት። አሁን ይሄንን መስቀል እውነት ጌታ ኢየሱስ ክርስቶስ የተሰቀለልን ራቆቱን እዛ ላይ የተገረፈልን ለኛ ኃጢአትና ለኛ በደል ብሎ ነው። በደላችን እዛው መስቀሉ ላይ ነው እሱ ያሳረፈን። ዛሬ እናንተ መስቀልን ይዛችሁ እንደዚህ መስቀል ላይ ጥንቆላ ድግምት ይሰራል። ይሄ በዚህ ድግምት እኛ አሰርተናል ብሎ አንደኛ መስቀሉን አሳንሶብናል። የጌታ ኢየሱስ ክርስቶስ የተሰቀለበት ስለኛ የሞተልን ኃጢአታችን የወሰደ በደላችን የወሰደ በዛ መስቀል ላይ ነው። ይህንን መስቀል አስነስቶ ትንሽ አድርጎ መያታቸው ራሱ መጠየቅ አለባቸው። ሁለተኛ ደግሞ ክርስትና ጠንቋይን ያመልካል። የጠንቋይ ድግምት ወይም ደግሞ ጠንቋይ ከክርስትና በላይ ነው ብሎ ያሳዩ ነው ያሉ። ይህንን ነገር እንዲያቆሙ
እንዳትተው፣ በእውነት እንዳትተው። ለአንድ ሳምንት ይሄን ጨዋችሁ እንዳትተው። ለምንድን ነው ነገ ሌላ ነገር ውስጥ ይገባሉ? እንዴት ሚዲያ ላይ ጠንቋይ ከእግዚአብሔር ይበልጣል እንዴ? ኧረ ምንም ስልጣን የለውም የለውም። ከእግዚአብሔር ኃይል ጠንቋይ አይበልጥም። እነሱ ሰይጣንን አስበለጡ። ስለዚህ ሰይጣንን አስበልጦ ከመስቀሉ ይልቅ መስቀሉ ላይ ለተሰቀለ ኢየሱስ ክርስቶስ ስለኛ የሞተ ኃጢአታችን በደላችን የወሰደ እሱን አሳንሶ ጠንቋይን አከበሩ። ይሄንን እንዳትተው ቴጂ እንዳትተው። በእውነት ይሄ ነገር ክርስቲያን የሚባለው ይሄንን ነገር ማቆም አለበት። ይሄንን ጠንቋይ ከክርስቶስ በላይ ማየታቸው ይሄ ሁሉም ነገር የሚሰራ ማንገስ ክርስቶስን ማንገስ አለባቸው እንጂ ጠንቋይ ማንገስ የለባቸውም። የክርስቲያኖች ልጆች እውነት ብዙ ጊዜ ደግሞ ክርስቲያኖች ናቸው ይሄንን ነገር ይዞ የሚመጡ እንጂ ሙስሊም ይዞ አይመጣም። ሌላ እምነት ያላቸው ይዞ አይመጡ። ይሄንን ነገር መቆም አለባቸው። በተለይ የኦርቶዶክስ ልጆች ይቅርታ አድርጉልኝና መስቀል አንገታችሁ ላይ ይዛችሁ የምትሄዱ እኔ ጴንጤ ነኝ። መስቀሉ አክብሩ። ጌታ ኢየሱስ ክርስቶስ በደል እዛ ላይ ዳሙን ያፈሰሰልን ዛሬ ያቆመን ዳሙ ነው፣ የሚያኖረን ዳሙ ነው። ስለኛ ስለኛ ተዋርዶልናል። እኛ ስለመስቀል እኔ በጣም ነው አዘንኩት፣ በጣም ነው አለቀስኩት። እቺ አንደኛ ጴንጦች አይደሉም እነዚህ። የሚገርምሽ ነገር እኔ ቤተ ክርስቲያን ውስጥ